እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? ቤትዬ እንዴት ነሽ? አለን። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስለመጣችሁ በጣም ደስ ብሎኛል። እኛም ስላገኘን ደስ ብሎናል። በጣም አሪፍ። እንዴት ናችሁ? እንዴት ከረማችሁ? ውድ ተመልካቾቻችን፣ ደማቁ የምትወዱት ተመልካች ብቻ ሳትሆኑ ቤት እየተከራከራችሁ ጭምር የምታዩት ደማቆቹ ፕሮግራም እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። ዛሬም ተወዳጆቹን ሁለት አንጋፋ አርቲስት ኮሜዲያን ጋዜጠኛም ጭምር ነው ለነገሩ። በዚህ ፕሮግራም እኔ አላስተዋውቅም፣ ራሳችሁን ነው የምታስተዋውቁት። ከኔን ጀምር፣ ከቤቲን ጀምራ። ቅድሚያ ለሴት ሌዲስ ፈርስት። ሁሌ እየቀደምኩ ተቸግሬያለሁ። ውሻ ያስበላል ከፊት መቅደም። እሺ፣ እኔ ያው አርቲስት ሄኖክ ብርሃኑ እባላለሁኝ። ያው በፕሮግራማችሁ ላይ ፕሮግራሙ ደስ የሚለኝ ፕሮግራም ነው፣ በጣም የሚያዝናናኝ። እንግዳ ስላደረጋችሁኝ በጣም አመሰግናለሁ። እኛም እናመሰግናለን በጣም። እሺ ቤትዬ፣ እኔ እንግዲህ የብርም የብዕርም ስም ነው ያለኝ። የብሩ ቤቲ ዋኖስ ነው። የብዕሩና እንግዲህ ደግሞ ስሜ ደግሞ ቤተልሔም ጌታቸው እባላለሁ። ቤቲ ዋኖስ የደስታችሁ ጠበቃና ዋስ፣ በባህር ሆነ በየብስ እገኛለሁ። እኔ ቤቲ ዋኖስ፣ መተዳደሪያ የእናንተ ጥርስ፣ የኔ አካውንት የኔ ቅርስ ይገኛል በእናንተ ጥርስ። እንቀየር። እኔ እንደዚህ አይነት በደማቆቹ ታሪክ በጣም ምርጥ የሆነ ራስን ማስተዋወቅ ተገጥሞን አያውቅም። ስለመጣችሁ በጣም ደስ ብሎኛል። ያው ህጉን ለማክበር ነው እንጂ ማያውቃችሁ የለም። በጣም ብዙ አድናቂም ወዳጅም አላችሁ። እንደ ሁልጊዜውም ፊት ለፊታችሁ እያንዳንዱ ኳስ 1 ሺህ ብር ነው። 10 ሺህ ብር ማለት ነው። ሄኒ ቤቲ 10 ሺህ ብር አለሽ። ስለዚህ ለማሸነፍ ነው የምትወዳደሩት። ካሸነፋችሁ በኋላ ግን ያሸነፋችሁትን ብር ለምትወዱት የበጎ አድራጎት ድርጅት ወይ ሰፈራችሁ ውስጥ አለ ለምትሉት ሰው ብረዳው ብላችሁ ለምታስቡት ሰው በስማችሁ እኛ እንሰጣለን። ለማን እንደሚሰጥ አሁን ብትነግሩን ደስ ይለናል። እኔ ለማን ቢሰጥ ደስ ይላል ካሸነፍክ? እኔ ለእንትን ቢሰጥ ደስ ይለኛል። ወደ እንጦጦ አካባቢ ያለ እንትን ነው፣ ስሙ ጠፋኝ። ወደ በጨዋታው መሀል ካስታወስ ነው። አይ አስታውሰዋለሁ። የወደቁትን አንሱ ነው መሰለኝ። አይ የወደቁትን አንሱ ሳይሆን አለ አንድ ሄደንም ጎብኝተናቸዋል። አብዛኞቹ የአእምሮ ህሙማን ናቸው። በጣም እድሜያቸው የገፋ የአእምሮ ህሙማን ናቸውና ለነሱ ድጋፍ ቢደረግ ደስ ይለኛል። ብዙም አልታወቁም፣ ብዙም ድጋፍ አላሉምና እነሱ ቢረዱ ደስ ይለኛል። በጣም ጥሩ። ለነሱ ነው የምትፎካከረው ማለት ነው? ለነሱ ነው። እሺ ቤትዬስ? እኔ ለመቄዶንያ ቢሰጥ ደስ ይለኛል። በጣም አሪፍ። አንቺ ደግሞ ለመቄዶንያ ትፎካከራለሽ። ለሁለታችሁ መልካም እድል። ጥያቄዎቹ እዚህ ከመምጣታቸው በፊት የተለያዩ አካባቢዎች ዞረን ጠይቀናል እና ብዙ ሰው የመለሰው መልስ ነው ልክ። መልሱ ለምሳሌ ትክክል እኮ ሊሆን ይችላል፣ ግን አብዛኛው ሰው በጣም ትክክል ካለ ልክ የሚሆነው በጣም ትክክሉ ነው። ስለዚህ ከዛ ደግሞ እናንተ የመለሳችሁበትን ምክንያት ታብራራላችሁ፣ ለምን እንደዛ እንዳላችሁ የራሳችሁ ማብራሪያ። እሺ ሰሊሆም በጣም እንኳን አስታወስከው። ስለዚህ ሁለታችሁም ከተሳሳታችሁ ደግሞ እኔ እበላችኋለሁ፣ ግን መልሼ እሰጣለሁ በቀጣዩ ለሚበላው ሰው መጨረሻ ላይ ጠቅላይ ያለው። ስለዚህ ወጥራችሁ ተጫወቱ። የመጀመሪያዎቹ 2 ጥያቄዎች ብቻ 1 ሺህ ብር የ1 ሺህ ብር ጥያቄ ይሆናል። ከዛ በኋላ ባለ 2000 እያለ ያድጋል ማለት ነው። ለሁለታችሁም መልካም እድል። ልጀምር አይደል? ተጓብተናል። አዎ። እሺ
በጣም የምወደውንና የማደንቀውን ሰው ባላገኘው ባልቀርበው ብዬ እመርጣለሁ። በእኔ ስሜት ህዝቡ ምን ሊል ይችላል? ህዝቡ ብቀርበው የሚል ይመስለኛል። ትክክል፣ በጣም ትክክልም አለ እዚህ። በጣም ትክክል። አንድ መልስ መመለስ ተመሳሳይ መልስ መመለስ ስለማይቻል፣ እሺ ለምን በጣም ትክክል አልሽ? ባላገኘውና ባልቀርበው እመርጣለሁ ነው እንዴ? አንዳንድ ሰው ምን ይላል? ይሄን ጥያቄ ያመጣ ነው ለምንድን ነው እንትናን በጣም ብዙ በቲቪ በምን የሚያደንቁትን ሰው ሲቀርቡት ውይ እንዲህ ነው እንዴ ባልቀረብኩት እንደው በሩቁ ባወቅኩት። ያው ትረዱታላችሁ እናንተ ኢንዱስትሪውም ላይ ስላላችሁ ባልቀረብኩት በሩቁ ይሻል ነበረ የሚሉ ሰዎች አሉና በሱ መነሻ ነው የጥያቄ ቀረበ። እኮ ብዙ ጊዜ ለራሴም ይገጥመኛል። ባላወቅኩሽ የሚሉበት ነገር ዝም ብሎ ሊስቁ ይመጡና ሰዎች ቀኑ ሙሉ ሳስቃቸው እንዱል የሚፈልጉ ሰዎች አሉና በጣም ቁም ነገረኛ ሲሆን ወይ ዝም ብላ ታስቀኛለች ብቻ ባልኩኝ የሚሉ ሰዎች አሉ። እና ሌላ ጓደኞችሽን እኮ ሁሌ ታስቃችኋለች አይደል? ታድላችሁ እል ነበር። በቃ ሁሉ ነገር ብቻ ቀልድ እንዲሆን ይፈልጋሉ። እንደዚህ እንደገና ሌሎች ጓደኞቼን ደግሞ ያገኟቸውና ባዩበት ወይ በካራክተሩ ነው የሚስሏቸው እንደ መልአክ ያገዝፏቸውና የሆነ ስህተት ከነሱ ትንሽ ስህተት ካገኙ ሌላው ሰው ላይ ያለውን ቢሆን የነሱን ያገዝፉታልና ወይ ያን ከሌ አስበውበት ጠርተውኝ ማያውቁኝ ሰዎች ራሱ ያ ከሌ የሚባል አርቲስት ባላወቅኩት እንደው ምናምን የሚል ብዙ ገጥሞኛል። በጣም አሪፍ። ግን ደግሞ ሰው እንዳልሽው በጣም ማወቅ መቅረብ ይፈልጋል። እኔም ቤቲ ነው ሼር የማደርገው ብዙ እንደዚህ ከሌ ማለቱ አስፈላጊ ነው። ግን እኔ ራሴ ከራሴ ብነሳ በጣም የምወደው የማከብረው ትልቅ ቦታ ሰጥቼ እንደው ባገኘሁት ብዬው እመኝና ዊሽ አደርግና በኋላ ላይ ልክ ተገናኝተን አንዳንድ ጊዜ እንደዚህ እንትን ብለህ ስታወራ እንደዚህ ነው እንዴ እንትን ይወርድብሃል ያሰብከው እንትን እና አመለካከቱ እንደዚህ ነው እንዴ ምናምን ነገር ትላለህና የብዙ ሰው ስሜት ነው ብዬ አስባለሁ። በትክክል የሚገርመው እኔም ገጥሞኝ ያውቃል። እኔም በጣም በቃ እንዳልሽው የሩቅ የምታዩን ሰው በሰውና በመላክ መሀል ነው የምታደርገው። በጣም አግዝፈሽ ታዩና ምን ነው ባላወቅኩት ለካ ሰውየው እንደዛ አይደለም የሳልሽው ይወርድብሃል በስራው ብቻ ዝም ብዬ እንደወደድኩት በኖርኩት እላለሁ። ግን ብዙ ሰው እሱን ስለማያውቅ እናንተ ወደ መለሳችሁት መልስ ነው የሁለታችሁም ደረጃው ይለያያል እንጂ ብዙ ሰው በቀርበው ባገኘው ምናምን ሚል አለ። በዛው ልክ አንዳንድ ነው በሚል ይያዝልን ውድ ተመልካቾቻችን እንጂ ብዙ ሰው በቃ እንኳን አወቅኩት ሚል ይበዛል። ለማንኛውም እኔ የተበልታል 1000 ብር ነው እንዴ? ይሁንሽ ከጅማሩ በላው ወደ ሴንተሩ እንመልሳለን። እቺ ደግሞ ትንሽ ፈታኝ ጥያቄ ትመስለኛለች። ከባለቤቴና ከልጄ ምረጥ ብባል ባለቤቴን እመርጣለሁ። አይ ባለቤቴ እመርጣለሁ። አይ ስህተት። እሺ አሁን ቅድም ማን የጀመረው? ቤቴ ነው የጀመረችው። እኔ ጀመራው። አንተ ምክንያቱም ለመሰለ እኔ ልጅ አለክ የለኝም። እሺ ግን ሎጂካሊ እናውራ። ሎጂካሊ ስናወራ የብዙ ሰው ስሜት ልጁን ሊሆን ይችላል እንትን የሚለው ግን ምን መሰለህ ልጁን ያገኘው በባለቤቱ ነው። ገባህ አይደለ? አሁን ለምሳሌ ያህል ቤተሰብ ይወልዳል፣ ያሳድጋል፣ ከዛ በኋላ ለባል ይሰጣል። ከባሏ ጋር ነው የምትኖረው። ከቤተሰብ ከእናት ከአባቷ ጋር አይደለም። እናት አባት ይሞታል፣ ያልፋል። ሲያልፍ የሚቀረው ባሏ ነው። ያንን ልጅ ደግሞ ያገኘችው በባሏ ነው። ገባህ አይደለ? ስለዚህ ልጇም አድጎ ጥሏት ነው የሚሄደው። እሷ ጋር የሚቀረው ባሏ ነው እና ያንን ስለማስብ ነው ልጅ ይተካልና። ቤቲ ማብራሪያ ጥሩ ነው ግን ተቀባይነት የለውም እያለች ነው የሚመስለው። እስቲ እንግዲህ ልጅ ስላላት ግን ልክ ነው። ትክክለኛው ነገር ይሄ ነው። አብዛኛው ሰው በተለይ እኔ ከወለድኩኝ በኋላ የሚገጥሙኝ ሰዎች ስለ ልጅ የምናወራበት ስሜት በጣም ልጃቸውን ነው ብዙ ነገር የሚያስቀድሙት። የሆነ ነገር ሲባል ልጄ ናፈቀኝ፣ ከባሌ ናፈቀኝ በላይ ልጄ ናፈቀኝ ሲሉ ትሰማለህ። አብዛኛው ከወለደ በኋላ ልጁ ላይ የሚኖረው ነገር የበዛ ነው። ትክክለኛው ነገር ይሄን ያለው ነው።
እና አብዛኛው ሰው ምን ይላልን አይደለም ያሰብኩት መጀመሪያ የራሴን አስቤ ነው እንትን ያልኩት። ያው ሰውም እኮ ያንዱ አካል ይመስለኛል። እኔ በብዛት የገጠሙኝ አሁን በተለይ ሳልወልድ በፊት እንደዛ ነበር የሚመስለኝ። ከወለድኩ በኋላ አብዛኛው ሰው ልጁ ላይ ያለው ነገር ከራሴ ስሜት ጋር ደምሬ ነው ይሄን ያልኩት። ይሄን ያልከው በጣም ብዙ ሰው የሚለው ነው። እኔም የሚገርመህ እንዳንተ ነው ማስበው። እውነታው ግን እኛ ሀገር ብቻ አይመስለኝም። ብዙ ሰው እንደውም ሽምግልና ላይም ካያችሁ እኮ ሚስቶች እኔ ለልጆቼ ብዬ እንጂ አብሬው የምኖረው ሰውም አይደለም ይላሉ። ይላል እኮ እንትኑም ይላል እኮ አይ ልጅ ማሰሪያ አይ ልጅ ገመዱ ቤትማ ምን ይላል ጥለውት ቢሄዱ ይላል። እና እንትኖችም ባሎችም ይላሉ በተመሳሳይ እኔ ልጆቼም ብዬ ነው ዝም ምለው ሁሉን ነገር ማልፈው። እና እንዳልሽው ብዙ ሰው ከወለደ በኋላ ህይወትን ለልጆቹ መኖር ይጀምራል። ከዛ እንዳልከው ነው እኮ ቀድሞ ያለው ምኑም ባል ወይ ደግሞ ሚስት ናት። ግን ደግሞ አብዛኛው ሰው ቤቲ እንዳለችው ወደ እውነታው ሲመጣ ከወለደ በኋላ በሚገርም ሁኔታ ወደ ልጆቹ ነው የሚያደላው። እና ያው ስለዚህ አሁንም ተበላ ቤቲ በላሽ ነው የምትለኝ? ደግሜ እና ያው በጣም ብዙ ሰው ወደ ልጆቹ ያደላል የሚለውን እንይዛለን። አሁን ባለ 2000 ስለገባ ባንዴ ታስመልሳለህ። ችግር የለም እሺ መጀመሩ ነው አላለቀ። ልጅ ይሮጣል ምን አባቱ ነቀድስ አመንክ ዛሬ ልጅ ነው ራሱ ጥያቄው ራሱ ማለት ነው። ታናሽ ነው ይላል። ልጅ ተገርፎ ማደግ አለበት ብዬ አምናለሁ። ተመገረፍ ቅጣት። እሺ ቤት ተገርፎ ማደግ የለበትም ብለሽ ነው የምታስቢው ወይስ ማደግ አለበት? ማደግ አለበት። እሺ ለምን? በዚህ ዘመን እንደምታውቂው ብዙ ሰው ልጅ መገረፍ የለበትም ምናምን ዘመናዊነቱም ምኑም አለ። እሺ አንቺ? እኔ ኦርቶዶክስ ነኝ። መጽሐፍ ቅዱስ በጣም ይመራኛል። አብዛኛውን ነገር በተለይ ልጅ ማሳደግ ላይ መጽሐፍ ቅዱስ አብሮ ቢኖር የህግ መጽሐፍና መጽሐፍ ቅዱስ እኔ ጎን ለጎን ቤት ያለው መጽሐፍ ቅዱስ ቆንጥጡ ይላል። አዎ እሺ ልጅህን ካሳደግከው በዛው መንገድ በመራው ይሄዳል ይላል። አንድ ሌላ ምሳሌ ልጨምርልህ። አሜሪካን ሀገር በጣም ልጆቻቸው አስቸገሯቸው፣ ኢትዮጵያውያን ማለት ነው። ዲሲ ውስጥ ብዙ ኢትዮጵያዊ ነው ያለው። ወጡ ሰልፍ፣ ልጆቻችንን እንድንቀጣ ይፍቀድልን ፍርድ ቤቱ፣ እኛ ባህላችን በቅጣት ማሳደግ ነው ብለዋል። መቀጣት በአግባቡ በጣም የኛ አይነቱ በርበሬ ታጥነህ ምናምን አይደለም። እና አንዳንዴ ምን እናደርጋለን እንደውም እኛ ስናሳድግ የኛን ግልባጭ እናደርግባቸዋለን ልጆቹ ላይ። እኛ ብዙ ቅጣቶች ከባባድ ነገር አብዛኛው የኛ ዘመን አንድ አይነት ቅጣቶች ነው የተቀጣ ነው ብዬ አስባለሁ። እና ያ በጣም እንትን ስለሚለን ግልባጩ ምንም አለመንካት፣ ከዛ ልጆቹ ልክ ያልሆነ ውስጥ ይገባሉ። እና እኔ ልጅ መቀጣት አለበት፣ ተቀጥቶ ማደግ አለበት ነው በጥፋት። እኔ ደጋ ደግሞ ያለው ነገር ምንድነው? በእርግጥ በዚህ በባህላችን ውስጥ እየተቆነጠጥን እየተገረፍን እየተቀጣን ያደግነው እየተኮረኮምን ነው ያደግነው ሁላችንም። እንዳለችው ቅድም እስከ በርበሬ መታጠን ድረስ ማለት ነው። ይሄ የኖርንበት አሁን እንኳን በርበሬውም የለም። ግን ምንድነው እኔ የማምነው አንድ ነገር አለ። የማምንበት ነገር ምንድነው? እኔ እንደውም ዱላ ልጆችን ያደድባል ብዬ ነው የማስበው። ያደነቁራል፣ ሊለምዱትና ድንጋይ ነው የሚሆኑት። በቃ ከዛ በኋላ ያንን ከማድረግ ይልቅ ፈሪሃ እግዚአብሔር እንዲኖራቸው ልጆች የእግዚአብሔርን መንገድ ማሳየት ገባህ አይደል? የእግዚአብሔርን መንገድ ማሳየት፣ በእግዚአብሔር መንገድ እንዲሄዱ። ምክንያቱም ቤተክርስቲያኑም የሚለው በሙስሊሙም ሕግ የሚለው በእኛም በኦርቶዶክስ በክርስትና ወልደ የሆነ የሚመስለው ግን ቤቲ በክርስትናውም ሕግ የሚለው ምንድን ነው? ለወላጆቻችሁ ተገዙ ነው የሚለው። ታላቆቻችሁን አክብሩ ነው የሚለው። ገባህ አይደለ? ያንን ስርዓትና ያንን መንገድ እንዲይዙ በቤተ እምነት እንዲያድጉ ቤተ እምነቱን በሩን ማሳየት። ገባህ አይደል? ይሄ ነው በሩ። በዚህ ስታድጉ ትክክል ይሆናል። እዛ ውስጥ ሲገቡ ራሳቸው ፈሪሃ እግዚአብሔር ልባቸው ውስጥ ያድራልና ለታላቆቻቸው መታዘዝ፣ ታላቆቻቸውን ማክበር፣ መፍራት፣ ታናሾቻቸውን ማክበር፣ መታዘዝ ይጀምራሉ። በዛም እንትኑ ሲሄዱ በቃ ሌላ ምንም ነገር አያስፈልጋቸውም እኮ። በተረፈ ሲያጠፋ ስታየው
አስቀምጠው ልክ እንደ ጓደኛ ማለት ነው። ይሄ እኮ እንደዚህ አይደረግም፣ ምክንያቱም እንዴት እንዲህ ታደርጋለህ? ይሄ ትክክል ያልሆነ ነገር ነው ለህይወትም ለምናምን ነገርኩህ እኮ። በፈሪሃ እግዚአብሔር ውስጥ ሄድ ይሰማል፣ ይፈራል በጣም እውነቴን ነው የምልህ። ለምን እኛ ልጆቻችንን ብዙ ጊዜ ችግሩ ምንድን ነው? ያንን በር ስለማናሳያቸው ያንን በር አናሳያቸውም፣ ሰልፊሽ ይሆናሉ። ምንም ነገር ከራስ ወዳድነት ይጀምራል፣ ይነሳል። በቃ ብልግና፣ ራስን በጣም የበዛ ራስ ወዳድ ስትሆን ለኔ ማለት ስትጀምር ያ ብልግናው ከዛ ይጀምራል። ከዛ በኋላ መንታፊ ትሆናለህ፣ ታላቅህን አታከብርም፣ ምናምን መንገድ ትስታለህ። በቃ ይሄ ነው እና በዛ መንገድ ቢሄዱ በትክክል እንትን ቢሉ ያ ነው ብዬ ነው እኔ የማምነው። እንደውም አንድ ሌላኛው ሄኒ ካነሳው በተጨማሪ ያለው መከራከሪያ ምንድን ነው? እኛ ያለፍንበት መገረፉ ያለው ምናምን ብቻ በፊትም አለ አሁንም ያለበት ብዙ ቤት አለ። እሱ ከጨዋ አድርጎናል፣ ስርዓት እንድንጠብቅ አድርጎናል፣ ግን ፈሪ አድርጎናል። ማለት አንድ ደረጃውን አንድ አልፎ የሆነ ቦታ አሁን ካያችሁ አንድ በጣም በነፃነት ያደገ ልጅና በዛ መገረፍ ውስጥ ያለ ልጆች ፊት ለፊት ቁጭ በሉ ስትሏቸው የሆነ ነገር ለማድረግ ይሄኛው እገረፋለሁ የሚል ፍርሃት አለው። ማለት ያቋል ክላይማክሱን ይሄኛው ደግሞ ቢቆጡኝ ነው ቢመክሩኝ ነው ብሎ ነው የሚያስበው። ስለዚህ ሁሉንም ነገር ለመሞከር ፌስ ለማድረግ ምናምን ይሄዳል። ቤቲ እንዳለችው ግን ደግሞ አሁን ከሆነ ጊዜ በኋላ በጣም ዘመንን የሚሉት በተለይ ኢትዮጵያውያን ዘመንን የሚሉት ምን አለ እኛ ባደግንበት መንገድ ልጆቻችንን ባሳደግን። አሁን ያለው ዘመናዊነቱ ይሄ አልፎ ልጆቻችንን የማይሆን ነገር ውስጥ እየከተተ ነው። እኔ አንድ ፕሮፌሰር አዲስ አበባ ዩኒቨርሲቲ ሲያስተምሩን ምን አነሱ፣ እያስተማሩን ድንገት ኢሞሽናል ሆኑ እና ልጄን በጣም ትልቅ ትምህርት ቤት ነው ያስተማርኳቸው፣ 2 ልጆች ነው ያሉት እና አንድ ሪሰርች ወጣ በጊዜው። ምንድነው ሪሰርቹ? የሴቶችና ህፃናት ቢሮ ጥናት አስጠንቶ አዲስ አበባ ውስጥ ሴቶች ሴክስ የሚጀምሩበት እድሜ በጣም አስደንጋጭ ሪሰርች ነው እና በ8 ዓመታቸው በ8ኛ ክፍል ሲደርሱ የሆነ ያህል ፐርሰንት ሴክስ ይጀምራሉ። 10ኛ ክፍል ሲጀምሩ የሆነ ያህል ይጀምራሉ። 12ኛ ክፍል ሲደርሱ የሆነ ያህል ዩኒቨርሲቲ ደርሰው ድንግልናቸውን ጠብቀው ዩኒቨርሲቲ የሚገቡ ሴቶች ቁጥር እጅግ ጥቂት ነው የሚል ጥናት ወጣ እና ልክ እሱን ጥናት ካየው በኋላ ይህ ጥናት ደግሞ ወደ ግል ትምህርት ቤቶች ሲሄድ ቁጥሩ ከፍ ያለ ነው። የመንግስት ትምህርት ቤቶች አካባቢ ቁጥሩ አነስ ያለ ነው። ስለዚህ ያን ጥናት ሳየው በጣም ደነገጥኩኝ እና እዚሁ ዘርፍ ላይ ስለምሰራ የመንግስት ትምህርት ቤቶች ሪላቲቭሊ ወላጆቻቸው ያው የዝቅተኛ ገቢም ስለሆኑ ዱላውም ግርፊያውም ምናምን ሳይ እሱ ነው ልክ ማለት ጀምሬያለሁ የሚል መከራከሪያ አመጡ እና ምንድነው ሁለቱም ጋር ነው አሁን ያለው አቨሬጁ የቱ ነው የሚለው ነው እንጂ ትንሽ ግራም ያጋባው ይገረፉም አይገረፉም የሚለው በጣም ከባድ መከራከሪያ ያለው። ወደ መልስ ተጨማሪም ሄኖ ያለው ላይ ጨምራውን በቤተክርስቲያን እኔ ልጄን ሳሳድግ መጀመሪያ አካባቢ እቀጣዋለሁ፣ ያው በአግባቡ በተወሰነ በጣም ይበዛም አይደለም። ሲያናድደኝም ኃይለኛ ቅጣቶች አሉኝ። ቁጣዬ ከባድ ነው የሚሆንበት። ከዛ ስቴፕ ሰጥቼው ነው ታዲያ መክሬ፣ ከዛ ተቆጥቼ፣ ከዛ እንትን ካለ እመታለሁ ማለት ነው። ከዛ እየጎረመሰ ሲሄድ 10ዎቹ ጋር ሲደርስ በጣም አስቸገረኝ። በጣም ኃይለኛ ራሱ ልመታው ስለተራዋለሁ ታውቃለህ። ከዛ የንስሐ አባቴን ነገርኳቸው በቃ ሲጨንቀኝ ማለት ነው። ከዛ በገና አስተምሪው በገና ያረጋጋዋል። እውነትም በገና አየህ በጣም ምንም አላለም። በገና አስተምሪው በገና እንደሄደ ወደደው፣ በጣም ጎበዘ፣ ተረጋጋ። እሱም ብቻ ሳይሆን እኔን ያረጋጋኛል። ጠዋት ተነስቶ ደርድሮ ነው የሚሄደው። ተሯሩጬ የምወጣውን ስክን በገና እየሰማሽ ነው የምትወጪው። አልረጋጋብህም ሰሞኑን እኔንም ጨምሮ አየህ እንደዚህ አሁን ቤተ እምነቶች በጣም ነው በቃ እና በደንብ እውነትም ተረጋጋ። የሆነ አንዳንዴ እንትን ስል ራሱ እኔ ላይ የሆነ አይነት ነገር ሲያይብኝ አንስቶ ሲደረድረው እኔ ሌላ ገዢ 4 በገና መማር ያለባቸው ልጆች አውቃለሁ እኔ አሁን ከዚህ እንደወጣው። እና በተጨማሪ ደግሞ ምንድነው ሳትቋጨው እዚህ ጋር አንድ ነገር አለ። በነገር ላይ ሁሉንም ማለት አይደለም። አብዛኞቹ ግን ኖርማሊ በዚህ በምቾት ውስጥ ያደጉ የሀብታም ልጆች ይበላሻሉ። ተጨቁነው ሁሉን ነገር ተጋርዶባቸው በሆነ እንትን ውስጥ በሆነ በብረትና በግንብ አጥር ውስጥ አጥረው እዛ እንትን ውስጥ ስለሚሆን ምኑንም ነገር አያዩትም።
በኋላ ላይ ከዛ ተለቀው ሲወጡ የሆነ የማየቱ አጋጣሚ ሲገጥማቸው ያንንም ለመቅመስ ይጓጓሉ። ገባ አይደለ? ከዛ በኋላ ወደ ሐሽሹ ወደ ጫቱ ወደ በተለያየ ሱስ እንትን ውስጥ ይገቡና አዲክትድ ይሆናሉ። ብዙዎቹ ነው የምልህ። ኖርማሊ አብዛኛው ደግሞ ፊልም እያሳዩ ነው የሚያሳድጓቸው። ፊልሞቹን ስለሚያዩ የባህር ማዶን እንትን ይናፍቃሉ። መናፈቅ የነሱን እንትን ስትመለከተው ኖርማሊ እንደ ስልጣኔ እንደ እንትንም የነሱን መከተል ሱሪ ዝቅ አድርጎ ማውረድ ይሄ ሎቲ መበሳት ምናምን አብዛኛውን ጊዜ ስትመለከታቸው ይሄ ሌክዠሪየስ ኑሮ የሚኖሩ ጾታችሁን አትምረጡ የሚል ጥግ ላይ ደርሰዋል እኮ። አዎ ገባ አይደለ? ወንድ ሆኖ ወንድ ነኝ እንዲል አታድርጉት፣ አድጎ ይምረጥ። አዎ ይሄም ግን በልጅነቱ እየመከርክ እንትን እያልክ እያሳደግክ ይኸውልህ ብለህ እሳቱንም ውሃውን ስታቀርብለት እኮ ያየዋል። ገባ? ይሄ ጎጂ ነው የቱ ይሄ መልካም ነገር ነው የሚለውን ስለሚያየው ራሱ እንትን ሲል ብርቅ አይሆንበትም። ምንም ነገር ለምንም ነገር አይጓጓም። ገባ አይደለ? በዛ እንትን ማለት አለበት ብዬ ነው። አዎ ልክ ነው። እኔም አልወለድኩም። የሚያዩ ተመልካቾች ግን እኔ እናንተን ወልዳችሁት ነው የሚሉን። እውነታው ግን በዚህኛው ዙር አዎ ብዙ ሰው ያንቺ እኮ እውነተኛው ነው እኮ አብዛኛው ሰው ግን አይቀጣ የሚለው ላይ ይመጣል እንጂ ሁለቱን ሰው ነው ግን ተቀልዮ ስር ሁለቱን ባለ 2000 አስልቶ አባት ይወጣል ልጅ ይወጣል ያልኩ በቅርብ አሁን ያነሳው ላይ አንድ ልጅ ኢንተርቪው ላይ የሰማሁት መምህር ሆኖ ትምህርት ቤቱ የሀብታም ትምህርት ቤት ላይ ለሚያስተምረው ልጅ 10,000 ብር ይዞ ያየ የሱ ደሞዝ ከዛ ያነሳ ነው። ከዛ በጣም በቃ ደነገጥን አለ። ከዛ ልጁን ይዘን ዳይሬክተሩ ጋር ወሰድኩትና ወላጅ ይጠራ ተብሎ ወላጅ ቶሎ እንዲጠራ ተደረገ። ሰውየው መጣ። በቃ ሲሮጥ ነው የመጣው አለ እና ቁጭ ብሎ እንዲህ ነው አወራ ነውና ምን አድርጎ ነው ልጅ 10,000 ብር እና እኔ አባቱ ለሰጠውትና ለዚህ ነው ከስራ ያልወጣችሁ መጣሩኝ ብሎ ጮህብን አለ ልጁ። አንዳንድ ጊዜ ልጅህን የጠቀምከው እየመሰልክ እንዳይመለስ አድርገህ ታጠፈዋለህ። ፍቅርህን የገለጽክ እየመሰለህ ገባ አይደል? ፍቅርህን የምገልጸው እኮ ለልጅህ ገንዘብ በመስጠት ወይ ምናምን የሆነ ነገር በልፋት እንደሚገኝ ራሱ ልጁ ማወቅ አለበት። የሚጠይቅህን ነገር አንዳንድ ጊዜ ለልጅህ ማስተማር ያለብህ የለምን ማወቅ አለበት። ሁል ጊዜ እሺ አይደለም ኖ ማወቅ አለበት። ገባ አይደለ? በዛ ውስጥ ብዙ ነገር አለ። በጥረት ማግኘት እንዳለበት ያስባል። የተከለከለውን ነገር በጥረት ሁሉን ነገር እሺ ካልከው ህይወት ለሱ ቀላል ነው። በቃ አንድ ቀልድ አለች አይደለ? ቢላ ይዞ እንዲህ ሲመጣ አትከልክሎ ያለቅሳል። በጣም አንተ ናርዶ ቤተሰብ ያለቅሳል። ሁለቱም ጥግ ብቻ በደንብ አከራካሪ ነው። በፈጣሪ ያሳድግ ነው የሚባለው አይደለም? ወደ ቀጣይ ጥያቄ ስንገባ ሴቶች እድሜያቸውን ሲናገሩ እውነት ነው ብዬ አላስብም። በጣም ትክክል። እሺ ማናችሁ ትቀይራላችሁ? አንዳችሁ መቀየር አለባችሁ። ኧረ በፍጹም እኔ አልቀይርም። እሺ ቀይር ከጀርባ ያሉ ባለሙያዎች ይሄን ይቀድማል ይላሉ። ስለዚህ የት እዚህ ጋር ትቆያለች ማለት ነው። እኔ በጣም ትክክልን ረስቼው ነው እንደዛ። ምን ያህል ጉዳዩ እንደሚያስማማን ነው እንግዲህ ያሳየው። አዎ ዋሻሉ ብለህ ታምናለህ? ኦብቪየስሊ ምንም እንትን የለም። በእውነት በትክክል ምንም እንትን የለም። ምክንያቱም ምን ይመስልሃል? እንደ ሴት ልጆች እርጅናን የሚፈራ የለም እና ይሄ ወደ ሁለታችሁ እኔን አስቀምጣችሁ ተቀጠቀጠ። ከያቺ ነው እኔ ብዙ ጊዜ አይረውን ነው አላቅም። ይሄ ወጣትነት አለ አይደል? ያንን እድሜያቸውን ይሄ የሚፈነዱበት የአበባ ዘመን አለ አይደለ? ይሄ እንቡጥ ብለህ ከዛ የሚፈነዱበት የአበባ ዘመን ውጥ እንዴት ታምር እንደነበር ያንን ስቴጅ ማለፍ አይፈልጉም። በቃ እዛች ጋር በቃ በውበታቸው እንደነበሩ እንደቆዩ ምናምን። አርጅቶም እኮ ውበት አለ
ገባ በርጅና ሰው ያሰበውን ሲነግሩት የቆረቆሩት ያለ ሲቃል እንደዛ ነው ይመስለኝ። በርጅና ውስጥም ውበት አለ፣ ቁንጅና አለ በርጅና ውስጥም በእውነት እና ትንሽ ደግሞ እድሜ ከገፋ ወንድ ልጅ አይፈልገንም የሚልም እንትን አላቸው አመለካከት አላቸውና ሁሉም እያሳቃት ነው እንደው የምትለውን መሰማው እስቲ ንገሪኝ። ስለዚህ እኔ በጣም ትክክል ባይ ነኝ። እሺ አይደለም እሱ ሲናገር የራሴን መልስ ምን ይሆናል የሚያስቀኝና እንዴት እንደምመልስ አላውቅም። እውነት ነው። መጀመሪያ አንቺ ትደብቂያለሽ? አልደብቅም አልደብቅም። እኔ ለፍላፊም ነኝና ይሄ እዚህ ዘመን ላይ ምናምን አንድ ጊዜ ከአንድ ጓደኛዬ ጋር ሆነን የፍቅር ጓደኛ ማለት ነው የሆነ ዘፈን ሰማሁኝና ወይ በዚህ ዘመን እንደዚህ ክፍል ሆኜ እንደዚህ ዓመተ ምህረት ተማሪዎች ሆነን ቤታችን የሙዚቃ ቤቶች ፊት ለፊት ስለሆነ ቤታችን ድረስ እንሰማዋለን ስንወጣ በዛ ሙዚቃ ምናምን ብዬ ልጁ የሂሳብ ሰው ነው አሰላውና እድሜ ይሄን ያህል ነው እድሜሽ አይለኝ እንዴት አወቅ አልኩት። ይሄው በዚህ ዘመን እንዲኮንሽ እንዲክፍል ኮንሽ አንደኛ ክፍል በ7 ዓመትሽ ገብተሽ ምናምን ብሎ አመጣው እና እንዲህ ስለምለፈልፍ እኔ እንዲሁም ሰው በሚዲያ ሲያቀ ሁሉ ጊዜ አግዝፎ ነው እኔ ድሮም ትልቅ ነው መመስላቸው። በእርግጥ ልጅ ሆኜ ነው የጀመርኩትኝ። መንገድ ላይም ሲያዩኝ ትልልቅ ሰዎች ልጅ ሆኜ ነው ማቀሽ ይሉኛል እና በጣም ትልልቅ ሰዎች እኮ ናቸው። አንዳንዱ እኮ ሊበልጥሽ ይችላል ቲቪ ላይ ስለታይ ማለት መሰለህ ደግሞ የኛ እንትን እድሜ ለመደበቅም አይሆንም። ለምን መሰለህ አሁን ለምሳሌ ያህል እኔ የዛሬ 10 እና 15 ዓመት ኢትዮጵያ ቴሌቪዥን ላይ የሰራው ድራማ እኮ አለ። ስለዚህ ሰው ያየዋል እኮ ገባ አይደለ? ካሜራማናችን የሚያውቀው ነገር ያለ ነው ይመስላል። እኔ እንደውም አሁን በቅርብ ጊዜ ማለት በጣም ያሰቀኝ በቅርብ ጊዜ አሁን እከሌ ብዬ አልጠራህም በጣም ማቃት አርቲስት ነች ትልቅ ነች ብዬ ነው እኔ እንትን የምለው እና እያወራን በጣም ነው እኮ የምወድህ ምናምን ብላኝ አዎ በጣም እኔም በጣም በእውነት ምናምን እያልኩ አንተን እያየሁ ነው እኮ ያደግኩት ምናምን ስትል ኧረ እባክሽ ምናምን ዘግይተሽ መጣሽ እንጂ እኔ እኮ አልኩሽ ኧረ እባክሽ ምናምን ነገር አልኳት። አሃ አልኩና ልጅ ሆነሽ ታይኝ ነበር ማለት ነው አልኳት። እንደዚህ በጣም እኔ ከልጄ ጋር ሆኜ ሊፍት ውስጥ ስንገባ የሆኑ ብቻ ጎልመስ ያሉ ሰዎች ናቸው። በአንቺ ቀልድ ነው ያደግነው በእናት ቀልድ ነው ያደግነው ምናምን ሰማ እኔ ልጅ ማለት ነው። ወርደን ትልቅ ሰውዬ ናቸው። ሰውዬው በጣም ሙሉ ነገራቸው ነጭ ነው። ይሄ ሁሉ እንትን ነው አስፈጪ ነው የሚመስሉት። በጣም ከወፍጮ ቤት እየተመለሱ ልጅ ሆኜ ነው ማቀስ ሲሉ ልጄ እና እንዲህ ይገጥመሃል። እኔ ብዙ ሰው ትክክለኛውንም ስናገር አያምነኝም። ሰው ደስ የሚለኝ ትልቅ ዕድሜ ሰጥተውኛል እግዚአብሔር ይስጣቸው። አትለወጪም ያው ነሽ ምናምን የሚለኝ ብዙ ነው። ደስ የሚለኝ የተስፋዬ ካሳ ቀልድ አለ በጣም ወደው በእውነት ሴትዮዋ ስለ ማርያም እያሉ እየለመኑ ደማማውን ምን አርጅተዋል እንደው ምን ያደርግልዎታል ምናምን እንደው ምን ያውን ገንዘብ ምን ይሰራል ለእናቴ ሰጣታለሁ። ግን እንትኑን ፍራቻ ነው ይላሉ። አሁን ሁለት የሚወደዱ ቁጥሮች አሉ በእኛ ሀገር ሴቶች ያው 21 እና 29። የመጀመሪያው ትግል 30 ላለመግባት ነው 29 የምትወደደው 21 25 ላለመድረስ ነው። ከዛ እንደውም አንድ ቦታ አንዲት ልጅ ስትከራከር ብዙ ኢትዮጵያን ሴቶች ሲሪየስ ሆና ነው የምታወራው። ብዙ ኢትዮጵያን ሴቶች የሚደብቁት ለምሳሌ እኔ አልደብቅም ሁሉም የሚያውቀው ነው 29 ነኝ የሚደብቁት ካለማግባት ካለመውለድ ካለመማር ትምህርት ቶሎ ለመጨረስ ይሄንን ነው። እኚህን ካሳኩ ሴቶች ለምን ይደብቃሉ? ምን የሚያስደብቅ ነገር አለ ምናምን ብላ አወራች እና ታናሽ ወንድሟ መጣ እና ጨዋታው ሞቅ ብሎ ምናምን ከዛ እሷ ልትሸራ ሄደች። መታጠቢያ ስትሄድ አንዱ ጓደኛችን ተንኮለኛ ነው እና እኔ የምልህ እድሜ ስንት ነው ምናምን አለው። እንዴ ምንድን ነው ከመሬት ተነስተህ የምትጠይቀኝ ሲለው አይ የሆነ ጨዋታ ምናምን አሰብ የእሷ ታናሽ ነው ብያለሁ። ባለፈው እኮ 31 ሆንኩኝ አለ።
እኔ አሁን በጊዜ የሚያስቀኝ ማለት ነው። በጣም 29 ደግሞ ብዙ ጊዜ ሁሉም 30 ፈሪ የሚባለው ይፈሯታል። 30 ፈሪ እና በ29 ዓመት 3 ዓመት ማቃት ልጅ አለች። 29 ዓመት 3 ዓመት ልክ እንደ ዩኒቨርሲቲ ዘጠኟ እንደ ኤቨሬዲ እንትን አንቃ ይዛታለች። እንደ ባትሪ እንትን ተፈራ ወርቁ ጓደኛዬ ነው። አብረን ያደግነው ምናምን ነገርና በአንድ በ3 ዓመት ምናምን ይበልጠኛል እና የሆነ ሰው ምናምን የተሰበሰበበት ቦታ ላይ ደስ ይለኛል ማለት እኔ አሁንማ በቃ እኮ እኛ ረጀን ይሄው 62 ዓመት ገባሁ እኔም ምናምን ስል ተፈራ በስባሳ እዛ ራስን ቻልና ዛራ ስለኔ እንትና ይሄ መብቴ መሰለኝ ግን በጣም አሪፍ ነው። ቤቲ አሁንም ተበላሽ። እንደፈራሹ ነው እኮ በጣም ትክክል ላይ ነበር። በጣም ትክክል ላይ ነበር። በጣም ካሜራማኑ ግን እሺ፣ በጣም አሪፍ፣ በጣም ጥሩ እያዝናናን ነው። ከሀ እስከ ፐ ያለውን ፊደል ሳልሳሳት በቅደም ተከተል መጥራት እችላለሁ። ህዝቡ ምን ይላል? ህዝቡ የሚጠራ ይመስልሻል? የሚጠራ ይመስለኛል። ህዝቡ አይጠራም ብለን አይ አልጠራም። እኔ ያው ለዛ ነው እኮ ስህተት ያልኩት አይጠራም። ምክንያቱም ለመሰለ እለዋለሁ እኮ ሀለ ሀመ ሰረ ሸቀ በተቸነኝ ብዬ ከዛ በኋላ አሉ የሚያስ እንትኖቹ በሲኩዌንሳቸው ያሳስተኛል፣ ይገለባበጣል። ቆየንም እኮ አይደለ ከትምህርት ቤት ቆየ ስትል ስንት ነገር አለ መሀል ላይ ያለ በጣም በጣም እዚህ እንትን ነው የሚለው ያሳስታል። ብዙ ሰው ይላል ብለሽ ይላል ብዬ አስባለሁኝ። ግን አሁን ሳስበው አይልምም። አሁን አንተ እየጠራኸው ስትሄድ እኔ የምለው መስሎኛል። ገባ አብዛኛው ሰው እንደውም እንደ እንትን ቀለል ብሎት ይለዋል ብዬ ነበር ያሰብኩትኝ። አሁን ልክ ፊደሉ ስትል ቅርጹ እንዳለ ወረደልኝና እለዋለሁ እንዴ አልኩኝና ልሞክረው እንዴ እስቲ ሞክር እስቲ ሀለ ሀመ ሰረ ሸቀ በተቸነኝ አከ ወ የ ማምለጫ ነው በቃ ተሳስተ አማ ይደገማል። እሺ አይሏል ዘጀደ ጨጠ ጰጽ እንዴ ኧረ ጉድ መጣ። አውጥተን ካልሆነ እኛ ራሱ ጠፋብን። ብዙ ጣን ያለሽ ግን አንቺ ብዙ ጣን ያለሽ ጨነኝ የልጁ መጣ። አንደኛ ሰፈር አንድ ልጅ አለ ኤምኤልኤች ነው የሚሉት። አዎ እና ምላጭ በእንግሊዘኛ አስተማሪ ውስጥ በእንግሊዘኛ ምላጭ ምናምን ሲለ ብሎ ጽፎ እንትን ኤምኤልኤች ብሎ አሁን ድረስ ኤምኤልኤች ነው የሚባለው። አሁን የእሷም ጠጠጨነኝ ይዘነው ካልሆነ እኛ ራሱ ጠፍቶብናል። ደግሞ በዚህ ዘመን ደግሞ ማይል ሰው ይበዛል። ለምን? በሁለት መልኩ አንደኛ ትምህርት ቤቶቻችን ድሮ መሰረተ ትምህርቱም አለ የኔታም ጋር አለ ምንም ብሎ በደንብ አለ። አሁን ያን ያህል ትግል ውስጥ የለም። ምክንያቱም ወደ እንግሊዘኛው ያደላ አማርኛ መጽሐፍ ምናምን ብቻ እንደው ቤተክርስቲያን አካባቢ የሚማሩ ልጆች ይሻላሉ መሰለኝ አይደል? በደንብ ያኔ እኮ የቄስ ትምህርቱም በደንብ ነበር። የቄስ ትምህርት ቤት ውስጥ ፊደልም ቤት ውስጥ ይዘኸው ምናምን አብሮ ፊደሉ ከኛ ጋር ነው ያደገውና አሁን ፊደሉ አለ እንዴ? የለም እኮ ያ ፊደል ሁሉ ይናፍቀኛል። የተስፋ መሀል ላይ ሆነው እውነት ነው። እና እኔ እንትን እስከ ቅርብ ጊዜ ድረስ እግዚአብሔር ይቅር ይበለኝና ተስፋ ገብረስላሴ እግዚአብሔር ይመስሉኛል መልእክተ ዮሐንስ ላይ ስላሉ እና እግዚአብሔር ሱፍ ያለው ነው የሚመስለኝ። ልጅ ሆኜ በቃ እግዚአብሔር ነው የሚመስሉኝ እሳቸውና ሱፍ ለብሶ ምናምን እግዚአብሔር ሲባል የሰማይና የምድር ጌታ ሱፍ ለብሶ ቁጭ ያለ ምናምን እንደሳቸው የፊደሉ እንትን ላይ ስላሉ የዚህን ያህል ነው ፊደሉኛው። ለማታውቁ ገብረስላሴ የሆዬን የጻፉት ዘብሔረ ቡልጋ ናቸውና እንደው መረጃ እንስጣችሁ ብለን ነው።
ቤትዬ ተበላሸው አይ ይደረጋል። ምንም ማድረግ አይቻልም። ገና አራቁቼሽ ነው የሚሄደው። በጣም ገራሚ ነው። ዛሬ ይሄኔ አልተቻለም። ትምህርት ቤት ባመጣሁት ውጤት አፍሬ ውጤት አልተሰጠንም ብዬ ዋሽቼ አውቃለሁ። በጣም ትክክል። እሺ ጎበዝ። እሺ ታውቂያለሽ? አውቃለሁ። አብዛኛውም ሰው ይላል ብዬ ገምታለሁ። አሁንም ድረስ አለ አይደል? አንዳንዴ የኔ ልጅ ራሱ አሁን እንትን ሰርቲፊኬት ሳይሆን የመጀመሪያው ውጤት አሪፍ ካልሆነለት ከሌሎቹ ጋር ደባልቆ እስኪያመጣልኝ ያቆየዋል። አላ እንትኑ ጋር ነው ምናምን ይሸውደኛል። እኔ አውቄ ዝም እልለታለሁ። ገባ? ሌላ ደህና ውጤቶች ያሉትን ሲያሳየኝ ያካክስለታል፣ ወዲያው እንዳልጮህበት ማለት ነው። እና በእኛ ጊዜ ደግሞ በጣም እንሸውድ ነበር፣ እንደብቃለን ውጤቱ አሪፍ ካልሆነ። ደግሞ ክፋቱ የዛኔ አብሬጅም የሚያይ የለም። ወላጅ ወድቋል አልፏል ነው የሚታየው። ወድቋል አልፏል። ልክ ነው። ጸባይ ግን ጥሩ ነው። ጸባይ ጥሩ ነው ግን ወድቃል። ጸባይ ጥሩ ነው ግን ወድቃል። እውነት ነው። እኔም አለ በደንብ ትክክል። በጣም ታውቆታል። እሺ የመጨረሻ ሁለት ጥያቄ። ሰው ብድር ከሚጠይቀኝ እኔ ብድር ብጠይቅ እመርጣለሁ። ሰው ብድር እስቲ ድገም። ሰው ብድር ከሚጠይቀኝ እኔ ብድር ብጠይቅ እመርጣለሁ። እሺ ቤት ይቀርማለች ነው። በአፌም ጠርቼው አስጠግቼዋለሁ። እኔ ብድር ብጠይቅ እመርጣለሁ። ችግር የለም አለ እዛ እኮ በጣም ስህተትም ስላለ ሰው ብድር ከሚጠይቀኝ እኔ ብድር ብጠይቅ አይደለም። ሰው ብድር ከሚጠይቀኝ እኔ ብጠይቅ። ስለዚህ ምንድነው አንቺ ያልሽው መሰልሽ? ሰው ቢጠይቀኝ ይሻላል። አንቺ ያልሽው አሁን የመለሽ አይደለም ከምጠይቅ መጠየቅ ከባድ ነው ያልሽው። መጠየቅ ከባድ ነው መልሱ። አሁን የሚሆነው ያላችሁት ሁለታችሁም እንደዛ ነው። ልክ ነው። ብጠየቅ ይሻለኛል ነው ባጭሩ። ብጠየቅ ይሻለኛል ነው ያላችሁት ነው። ይኸውልህ ላንብብ። ሰው ብድር ከሚጠይቀኝ እኔ ብድር ብጠይቅ እመርጣለሁ። ግን ትክክል ነው እንዴ? ቀድሜ ያስቀመጥኩኝ እኮ በቃ። አሁንም የነበራችሁበት ጋር ይሻላችኋል። የነበራችሁበት ጋር ይሻላችኋል። ሰው ብድር ከሚጠይቀኝ ኦልሬዲ ሁለተኛው ላይ ስጠይቅ ጥያቄውን ቀደምኩሽ እኮ ኦልሬዲ። በቃ ምን ዋጋ አለው? ከሚጠይቀኝ እኔ ብድር ብጠይቅ እመርጣለሁ። መጠየቅ ነው የሚሻልሽ? መጠየቅ? እኔ መጠየቅ ነው የሚሻል። ታዲያ ስህተት ላይ ነሽ። እሺ አንተ መጠየቅ ይሻላል። ከሚጠይቀኝ አይገርፍም። የሰው ፊት ከባድ ነው። ይኸው በጣም ላይ አድርጌዋለሁ። እሺ የሰው ፊት እሳት ነው። ብድር መጠየቅ ከባድ ነው። አንድ ልጅ ሲጠይቀው ብድር ጠየቀውና አቅፎት አለቀሰ። ምን ነው አለው ለማመን ይበቃኛል። ሌላው ማመን ብቻ በቃ። እንዴት ነው ቤቲ? ምን አልሽ? አብራሪ አሁን እንትን ብድር መጠየቅ በጣም ነው የሚከብደኝና ከመጠየቅ ብጠየቅ ይሻለኛል። አዎ የሰው ፊት እሳት ነው እኮ እና በጣም ከባድ በጣም በእውነት እና መጠየቅ ይሻላል። ተጠይቀህ የለኝም ብትል ይሻላል። ሰው ጠይቀህ በሩን ከሚዘጋብህ ለመጠየቅ ራሱ የምትሆነው ሁኔታ እኔ ጠይቄ ወስጄ ለመመለስ እንቅልፍ ከማጣው በላይ ለመጠየቅ አንድ ቀን እንቅልፍ አጣለሁ። ከሊን ሄጄ ገና ስጠይቀው ምንድን ነው የምለው አልችልበትም። እና ብድር መጠየቅ ከባድ። አንድ ወዳጄ ብድርና ቁጠባ እየቆጠብኩ ራሱ ብድር መበደር እፈራቸዋለሁ አለ። ምንድን ነው መሰለህ በዚህ ዓለም ላይ ስትኖር ብድርን አትፍራ ይላል። ወይ አበዳሪ ወይ ተበዳሪ ይሞታል። ለመክፈል አትቸኩል ይላል። ከቻልክ አረሳሳ። ከቻልክ አረሳሳ።
ተበዳሪም እቃ እስኪያዘ ድረስ ምንም አይሆንም። ይኖራል። ችግር አሁን በጣም ግን አንዳንዱ ያበዳሪ ዕጣ ፈንታ ያለው አለ። ሰው ዝም ብሎ የሚያበድረው አጠያይቁንም የሚችልበት አለ። በደንብ የሰለጠነ ሰው ከሌለ ሁሉ ከሌላ ሰው ተበድረ ምናምን መሰለኝ እንደዚህ ምንም ፋታ የሚያሳጣ አበዳሪ በቃ አፈ ላይ ቆሞ ቀጥታ ተቀብሎ ታርጌት ምን ሆኜ ነው የሰጠው ትላለህ። ታርጌቱን መጥቷል እሱ ልምድ ያለውም ተበዳሪ። ሴትዮዋ ምን አደረገች መሰለህ? እንትን አለች፣ ተሳለች፣ ቤተክርስቲያን ተሳለችና እሳት ጎርሼም ቢሆን እሳት ልሼ እሳት ጎርሼም ቢሆን አመጣለሁ ብላ ተሳለችና ስለቷ አልደረሰም። እሳት እንዴት ነው የምበለው? አሁን እሳት ልጎርስ ነው እንዴ ብላ ሄዳ የንስሐ አባቷን አናገረች። የንስሐ አባቷን እንደዚህ ብዬ ተስዬ ነበር አባቴና ስለቱ ደረሰኝ ነው ምንድነው ማረገው? እሳት ልጉ ምንድነው ምናምን አስቀመጧትና በይትና ያለሽን ገንዘብ ለሰው አበድሪና ከዛ በኋላ በአራጣ ተቀበይ። ከዚህ በላይ መጉረስ የለም። በአራጣ ተቀበይና ያንን አራጣውን አምጥተሽ አስገቢ ያሏት። ይሄ ነውና እንዴት ምሳሌ አፈታት ግን እሳት ልሼ እሳት ጎርሼ የኛ ሰው ግን ቤት ይሄን ደሳለሽ አስፈልሻ እሳት ጎርሼ ምን አላራም በለኝ እሳትም ይሄን ሁሉ እሳት አወረደ። የመጨረሻ ጥያቄ ጠቅላይ ነው እንግዲህ እሺ ፈጣሪው ናችሁ። አሜን አሜን። ቀለል ያለች ጥያቄ ናት። አፍሪካዊ ነኝ ብዬ አስቤ አላውቅም። የእናንተ አይደለም በፍጹም። አብዛኛው ኢትዮጵያዊ አፍሪካዊ ነኝ ብሎ ያስባል ወይ? ትክክል ላይ እኔ ያው እዛው ስህተት። እሺ የመጀመሪያው ነኝ አፍሪካዊ ነኝ ብለህ ታስባለህ ማለት አንተ አይደለም፣ ሁሌም አይደለም። አንዳንድ ጊዜ እንደውም እኮ አፍሪካኖችም ይወቅሱናል። ብዙ ኢትዮጵያውያን አፍሪካዊ ነን ብለው አያስቡም። እኛ የተለየነን ምናምን አይነት ብለው ያስባሉ። አይ በእኛ እኮ ኖርማሊ እንትናችን መልካችን፣ ቀለማችን ምንም ልንደብቀውም የማንችል። አሁን ለምሳሌ ያህል ግብፃውያኖቹ አፍሪካዊ አይደለንም ቢሉ እነሱ ያም ለምን ነጭ ስለሆነ ቀለማቸው ማለት ነው። እኛ ኢትዮጵያኖች እኮ የተዥጎረጎርን ነን። እንደውም በእውነት በዓለም ላይ የሌለ የውበት መገለጫ ያለው ኢትዮጵያ ውስጥ ነው። ያም የአፍሪካ ውቦች ነን እና ብዙም ሰው ይሄንን ያስባል ብዬ ሲያወራ አፍሪካዊ ነው ሲል ሰምተህ አታውቅም? አፍሪካዊ ነኝ አይደለም ነው አፍሪካዊ ነው እሱ አፍሪካዊ ነው። አንዴ ልንገርህ፣ ታክሲ ውስጥ ሰውየው ተቆጣ፣ ሙዚቃውን ቀንስ ምናምን ብሎ በእንግሊዘኛ ቀወጠው። ከዛ ሰው ጀመረ። እኛ አፍሪካውያን ደግሞ እዚህ ሲመጡ ይንበላጠጣሉ። አገሩ እኮ የኔ ኬንያ ምናምን ሁሉም ይሄ እነኛ አፍሪካውያኖች እያለ እኔም አልኩኝ እነኚህ ደግሞ ማታቱ ላይ ያ ሁሉ ነገር የጮህበት የለ ደግሞ ኬንያዊ ነው በደንብ ዘነጠል ነው ማለት ነው። ከዛ ሲወርድ አመሰግናለሁ አዎ አፍሪካዊ ነኝ ብሎ እና እኔ ህፃናት ራሱ ጥቁሮች አፍሪካውያንን እየተከተሉ አፍሪካ ሲሏቸው አይቻለሁ ብዙ ጊዜ ማለት ነው። እኔም መጀመሪያ አፍሪካዊ ሲባል ለብቻ ኢትዮጵያ ትመጣብኛለች። ልክ አይደለም ግን እኛ የተሞላንበት ያደግንበት ነገር አለ። ይሄ በነጭ አለመገዛቱ የሆነ እንለያለንም ብለን እናስባለን እና እንደሱማ ልክ ነው። ኮንቴክስቱ እኮ ያልከው እንትኑ ሐሳቡ ሙሉ ልክ ነው። እኔ አሁን የሆነ ጊዜ በተከታታይ ለዜና አፍሪካ ህብረት ሄዳለሁ። በተከታታይ ለሆነ ያለ አመታት በተከታታይ ይቻለውና ብዙ ጋዜጠኞችም ሌሎችም ከሌላ ሀገራት የሚመጡትም ምናምን ኢትዮጵያውያን ራሳችሁን አይሶሌት ታረጋላችሁ፣ ላይክ የሆነ ትነጥላላችሁ። ስታወሩም የሆነ ነገር ቅድም ቤቲ እንዳለችው አፍሪካዊ ነው ምናምን ግን ያውቁታል እኮ ኢትዮጵያ አፍሪካ የአህጉሩ አንድ ሀገር እንደሆነች እኮ ያውቃሉ። ግን አፍሪካዊ ነው የሚለው ሜንታሊቲ ግን ብዙ የለም። ግን በጣም ብዙ ሰው እንደዛ ይወቅሳል። ሰው ብዙ ጊዜ ነው ይሉኛል። አሁን በፊት እኔ ፀጉሬን በጣም አጭር አደርጋለሁ፣ መላጣም አድርጌ አውቃለሁ ምናምን ቁጭ አፍሪካዊ ነው እኮ የምትመስሉ ይሉኛልና ይሄ ራሱ አለና እኔ ራሱ አፍሪካዊ የሆነ ተሰፋኛል መስል ምናምን በፎቶዬ ራሱ አሳያለሁና አሁን አላመንክም አብዛኛው ሰው
ሰሃኔ ናት ተነሳች እኮ ደስ ይላል። በጣም ደስ የሚል እንኳን ደስ አለሽ። በጣም 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 እንካፈላለን። አካፍለን አንተም ላልካቸውም ይሰጣል። አይ ያ እንግዲህ ባንቺ ፈቃድ ላይ የተመሰረተ ምክንያቱም ኢትዮጵያውያንን ተካፍለን ለምን መሰለሽ እነዚህ ሳሊሆሞች በነገርሽ ላይ ብዙ ድጋፍ ደጋፍ የላቸውም። መቄዶንያ በጣም ትልቅ እንትን ነው። በጣም ድጋፍም በጣምም አግኝቷል። ባሁኑ ተሳትፈናል። መቄዶንያን እንትን ለማለት በተደረገው የእርዳታ እንትን ላይ ተሳትፈናል። ቁጭ ብለን እንትን ብለናል ፕሮግራሙ ላይ እና አንዳንድ ተመልካች የሌላቸው ተመልካች ያጡ ግን መደገፍ የሚገባቸው ደግሞ መፈጠር አለባቸው። መጀመሪያ ስታነሳው እኔ ግን እርዳታ ሲባል ቀጥታ መቄዶንያ ስለመጣልኝ ያንን አልኩኝ። እንደውም ሄደንም እናያቸዋለን። በተመልካች ስምምነት መቄዶንያን መንጠቄም አይደለም ወይ የተወሰነ አካፍለን ወይ እነኚህ ሰሊሆም ነው ያልካቸው ሌላው ተመልካቾችም እነሱ እንድትጎበኙ እኛም በትህትና እንነግራለን። በዚህ አጋጣሚ ይሄን እነሱንም ስላነሳ ደስ ብሎኛል። የዝግጅት ክፍሉ ተማክሮ የሚያደርገው እናካፍላለን። በእናንተ ስምምነት ነው። ዞሮ ዞሮ ምንድነው በዚሁ አጋጣሚ ሰው ሲመጣ በእነሱ ስም አሁን በቤቲ ስም እንስጥ ነው። አሁን ሰሊሆም የሚገርመው ግርጌሰኖን ሲጀምሩ ትንሽ ተቸግረው ነበረ። በጣም ይሰራሉ ግን ብዙ ሰው አያውቃቸውም ነበር እያሉ አሁን በደንብ ሰው ያውቃቸዋል። ሰሊሆም አሁን በደንብ እየታወቀ ይመስለኛል። በደንብ እያንሰራሩ ነውና እኛም በዚህ ፕሮግራም ስም እንግዲህ ቤቲዬ ከምታካፍለን በእሷ ስም አምጥተን ስጦታውን እናበረክታለን። በጣም ነው የምናመሰግነው ቤቲዬ። ይሄን እግዚአብሔር ያክብርልን። በጣም አዝናኝ ቆይታ ነበረ። ውድ ተመልካቾቻችን እንደተዝናናችሁ ምንም ጥርጥር የለንም። ባነሳናቸው ሀሳቦች ላይም እናንተም ተወያዩባቸው፣ ተከራከሩባቸው። አንዳንድ ሀሳቦችንም ለእኛም ማድረስ ትችላላችሁ። በሚቀጥለው ሳምንት በሌሎች ደማቆች እንገናኛለን። የሳምንት ሰው ይበለን። ቸር ሰንብቱ።